ሰላም ጤና ይስጥልን ውድ የአርቲኤም ኢትዮ ቤተሰቦቻችን ሰዓታችንን ጠብቀን ዕለታዊ መረጃዎችን ልናደርሳችሁ መጥተናል። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑን። ቀጥታ ወደ መረጃዎቹ እናመራለን። በቅርቡ ለመንግስት እጃቸውን የሰጡት ኮሎኔል ፈንታው ሞሃቤ በሽብር ወንጀል የጥፋተኝነት ውሳኔ ተላለፈባቸው። የፌዴራል ከፍተኛ ፍርድ ቤት ልደታ አንደኛ የህገ መንግስትና የጸረ ሽብር ወንጀል ችሎት ትናንት በዋለው ችሎት በቅርቡ ለመንግስት እጃቸውን የሰጡት ኮሎኔል ፈንታው ሞሃቤ ላይ በሽብር ወንጀል የጥፋተኝነት ውሳኔ አስተላለፈ። የመሰረት ሚዲያ ምንጮች እንዳረጋገጡት ከ15 ዓመት እስከ ሞት በሚያስቀጣው ክስም ጥፋተኛ የተባሉት ኮሎኔል ፈንታው ችሎት ላይ አልተገኙም ነበር። የክሱ መዝገብ እንደሚያስረዳው ከ3 ዓመት በፊት በአማራ ክልል የተከሰተውን የፖለቲካ አለመረጋጋት ተከትሎ ህገ መንግስቱን በኃይል ለመናድ የትጥቅ ትግልን አማራጭ አድርገው ተንቀሳቅሰዋል በሚል ኮሎኔል ፈንታው በሽብር ወንጀል ተከሰው በፍርድ ቤት ትዕዛዝ ሲፈለጉ ቆይተዋል። ግለሰቡ የፌዴራሉ ከፍተኛ ፍርድ ቤት በጋዜጣ ጥሪ ቢያደርግላቸውም ሊገኙ ባለመቻላቸው የቀረበባቸውን ክስ መከላከል አልቻሉም በሚል በትናንትናው ዕለት ከ15 ዓመት እስከ ሞት በሚያደርስ የወንጀል ቅጣት ጥፋተኛ ሆነዋል ሲል ፍርድ ቤቱ በይኗል። የአፋሕድ ምክትል ሊቀመንበርና ወታደራዊ ዋና አዛዥ እንደነበሩ የሚነገርላቸው ኮሎኔል ፈንታው ሞሃቤ የሰላም አማራጭን ተቀብለው ለመንግስት እጅ መስጠታቸው የዛሬ ወር ገደማ ይፋ መደረጉ ይታወቃል። ኮሎኔል ፈንታውን ጥፋተኛ የተባሉት በእነ ዶክተር ወንደሰን አሰፋ፣ መስከረም አበራ፣ ጋዜጠኛ ጎበዜ ሲሳይና ጋዜጠኛ ዳዊት በጋሻው በሚጠራው መዝገብ ስር ተከሰው ነው። በዚሁ የክስ መዝገብ ጋዜጠኛ ገነት አስማማው፣ ዶክተር ሲሳይ አውግቸው፣ የህግ ጠበቃ አለልኝ ምህረቱ፣ ማዕረጉ ቢያበይንና ዶክተር ግብረ አባለሙ በተመሳሳይ የሽብር ወንጀል የቀረበባቸውን የአቃቤ ህግ ማስረጃ እንዲከላከሉ ፍርድ ቤቱ ብይን ሰጥቷል። 51 ተከሳሾችን በያዘው በዚህ መዝገብ 6 ተከሳሾች አቃቤ ህግ ያቀረበባቸውን ማስረጃ መከላከል ሳያስፈልጋቸው በነጻ መሰናበታቸውን የመሰረት ሚዲያ ምንጮች ተናግረዋል። እነዚህ ተከሳሾች ከ3 ዓመት በላይ በህግ ቁጥጥር ስር ውለው ጉዳያቸው እየታየ ይገኛል። ከአማራ ክልል የጸጥታ መደፍረስ ጋር ተያይዞ በተመሳሳይ 300 የሚሆኑ ተጠርጣሪዎች ጉዳያቸው በፌዴራሉ ከፍተኛ ፍርድ ቤት እየታየ ነው። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ በተሳተፉበት ውይይት ለዓመታት በታጣቂዎች ታግተው የነበሩ ሴቶችን ማስለቀቅ ተችሏል። በመተከል ቀጠና በተለያየ ጊዜ በነበሩ አገዛዙ በፈጠሯቸው ግጭቶች ምክንያት በርካታ አማራዎች ሲፈናቀሉ፣ ሲጨፈጨፉና ሲታገቱ የቆዩ መሆኑ ይታወቃል። ሊቀመንበሩ በቀጠናው ካሉ ታጣቂዎች ጋር ባደረጉት ውይይት በባለፈው ዓመት በተከታታይ በተከሰቱ በእነዚህ ግጭቶች አጋጣሚ እስከ 4 ዓመት ድረስ ታግተው የቆዩ 10 ያክል ሴት ወጣቶችን ለማስለቀቅ ተችሏል። በቀጠናው ከሚንቀሳቀሱ የታጠቁ ኃይሎች ጋር ቀናትን የወሰደ ውይይት ያደረጉት አርበኛ ዘመነ ካሴ እህቶቻችንን ከታገቱበት ቦታ ተረክበው ወደ መኖሪያ አካባቢያቸው ሸኝተዋቸዋል። በዕለቱም አርበኛ ዘመነ ካሴ ተከታዩን መልእክት አስተላልፈዋል። እኛ አማራዎች ሰው ከሚፈጥረው የፖለቲካ ክፋትና ጸረ አማራ ርዕዮት ጋር እንጂ ከሰው ልጆች ጋር ጸብ የለንም። ሰው ክቡር ነው። ርዕዮታችን የሚቀዳውም የዚህ አስተሳሰብ ባህር ነው እና ማንም ህዝብ ወገናችን ነው። በዚህ ጉዳይ የጉምዝ ህዝብም ስለዚህ በመተከል በጉምዝና የአማራ ህዝብ መካከል፣ በሽናሻና የአማራ ህዝብ መካከል፣ በቤሻንጉልና የአማራ ህዝብ መካከል መገዳደልን ሊዘራ የሚሞክረውን የረጅም ጊዜ የጠላት አስተሳሰብ እየነቀል ነው። በቦታው ፍቅርንና አብሮነትን እየተከልን ነው። በዚህም የተነሳ ከድርጅቶች ጋር ጥሩ መቀራረብ ፈጥረናል። በመሆኑም በተለያዩ ጊዜ በተነሱ ግጭቶች ምክንያት በጉምዝ ኃይሎች ከስራ ቦታቸው እየተያዙ እስከ 4 ዓመት ታግተው የቆዩ 10 የአማራ ልጆችን ማስመለስ ችለናል። በዚህ ወቅት እህቶቻችንን ተረክበን ወደ ቤተሰቦቻቸው እየላክን እንገኛለን፣ ይቀጥላል ብሏል። የአማራ ፋኖ ብሔራዊ ንቅናቄ የተለያዩ ማንነት ካላቸው ኃይሎች ጋር የሚያደርገውን አጋርነትና የትብብር ስራ አጠናክሮ የሚቀጥል ሲሆን በዚህ ረገድ ድርጅታችን በኢትዮጵያ ህልውና፣ በህዝቦች አብሮነትና በአገዛዙ የጋራ ጠላትነት ላይ የተመሰረቱ ተጨባጭ ስራዎችን አጠናክሮ የሚሰራ ይሆናል። የአማራ ህዝብ የሰላም፣ የአንድነት፣ የአብሮነት እሴቶችን በሚያጎለብት መንገድ በሁሉም ማዕዘናት ሊኖረው ህዝባችን ደህንነት አስፈላጊውን ሁሉ ማድረጋችን ይቀጥላል በማለት አርበኛ ዘመነ ካሴ መልእክቱን አጠናቋል። በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ እዝ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር ላይ ጥቃት ለማድረስ ከጉቢሳ ወደ ኮለቦ፣ ከጭሳ ባሊማ ወደ ሲልኮ፣ ከጊራና ወደ ጉባ፣ ከመርሳ ወደ ሀብሩና ፋጂ የተንቀሳቀሰው የጠላትን ኃይል በቀነ 26 5ኛ ወር 2018 ከኮለቦና ሩጋ ያለውን የጠላት ኃይል ስቦ በማስገባት መናዮ ቀሊና ላይ ምሽት 1 ሰዓት ተኩል ላይ የጠላትን ኃይል ሙትና ቁስለኛ በማድረግ ታላቅ ድል ተጎናጽፏል ተብሏል። የባለሽርጡ ክፍለ ጦርን ሊያጠቃና የክፍለ ጦሩን ነባር ይዞታዎች ሊወር የመጣው የአብይ አህመድ
ዙፋን ጠባቂ ሰራዊት በአምስት አቅጣጫ ለማፈን ቢሞክርም የጠላትን የጥፋት ቅድ ቅዠት በማድረግ 50 ሙትና 78 ቁስለኛ በማድረግ ከጥር 26 ከጠዋቱ 12 ሰዓት ተኩል እስከ ጥር 27 2018 ዓመተ ምህረት በቆየ አውደ ውጊያ የጠላትን የከበባ ያለምንም መስዋዕትነት በአርበኛ እንድሪስ ጉደሌና በሌሎች በሳሌ ክፍለ ጦር ወታደራዊ ጠበብቶች ከበባውን በመስበር በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ ተችሏል ነው የተባለው። በዚህ አውደ ውጊያ የተበሳጨው የጠላት ኃይል በደቡብ ወሎ ዞን ተውለደሬ ወረዳ ሲልኮ እየተባለ በሚጠራው ቦታ 450 የሚደርሱ ወጣቶችን አርሶ አደሮችንና የቀን ሰራተኞችን በማፈን ስልጠና ሰልጥናቸው ሀገራቸውን ትጠብቃላችሁ በሚል ሰበብ ወደ ማጎሪያ ቀጠና አስገብቶ ፋኖን ማረኩ በሚል የሐሰት ዶክመንተሪ ዝግጅት ላይ ይገኛል። በተያያዘም በኃይል ላፈናቸው ንጹሃን በየቤቱ እየገባ የግል ታጣቂ ግለሰቦችን መሳሪያ ለማስወረድ ድንገተኛ ፍተሻና ድብደባ እያካሄደ ይገኛል ብሏል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምኒልክ እዝም ገዱ አንዳርጋቸው በፓርላማ ላይ አብይ አህመድ የእሳቸውን ስም ጠርቶ ላደረገው ንግግር ምላሽ ሰጥተዋል። አብይ አህመድ በነበረው የፓርላማ ንግግር ላይ ገዱ አንዳርጋቸው ከኤርትራ ጋር በምን እንደተጣላን ያውቃሉ፣ ሽምግልና ልኪያቸው ነበር፣ ከኤርትራ ጋር የተጣላነውም ትግራይን አተንኩብን ብለን ነው ባለው ንግግር ላይ ገዱ አንዳርጋቸው ማብራሪያ ሰጥተዋል። እርስዎ በንግግሮ በገለጹት መሰረት እኔ የእርስዎ ልዑክ ሆኜ ወደ ኤርትራ መሄዴን በተመለከተ በመጀመሪያ ደረጃ የትግራይ ጦርነት ከተጀመረ በኋላ እኔ የውጭ ጉዳይ ሚኒስትር እንደነበርኩና በትግራይ ህዝብ ላይ የተፈጸመውን ወንጀል በተመለከተ መልእክተኛም ሆነ ወደ ኤርትራ ተላላኪ እንደነበርኩ በፓርላማ ንግግሩ የገለጹት ሙሉ በሙሉ ሐሰት ነው። ይህ የለየለት ቅጥፈት መሆኑን እኔ ብቻ ሳልሆን እርሶም ቢሆኑ ያውቁታል። ሱስ ወይም አዲክትድ በሆነ መልኩ ሊያስቀምጡት ላቀዱት የጥፋት ፕሮጀክት ህዝብን ለማናበብ ይመቸኛል ብለው ካላሰቡ በስተቀር ሁላችንም እንደምናውቀው የኢትዮጵያን ፖለቲካ ለሚከታተል ሰው ሁሉ ግልጽ ነው። እኔ ከውጭ ጉዳይ ሚኒስትርነት የተነሳሁት የትግራይ ጦርነት በተጀመረ ማግስት ማለትም ከጥቅምት 25 2013 ጀምሮ ነው። መቼም ይህን ጉዳይ ይዘነጉታል ተብሎ አይጠረጠርም ብለዋል። ቀጥሎም አሁንም ሌላ በህዝብና በሀገር ላይ ለመፈጸም የሚያውጠነጥኑት የጥፋት አጀንዳ ሽፋን ለመስጠት ካልሆነ በስተቀር የእኔ የውጭ ጉዳይ ሚኒስትርነትና ወደ ኤርትራ መሄድ የማይገናኙ ጉዳዮች ናቸው ሲሉ ገልጸዋል። ገዱ አንዳርጋቸው ገዱ ቀጥለውም ከትግራይ ጦርነት ጋር ተያይዞ በህዝብ ላይ የደረሰውን ከፍተኛ ጉዳት በተመለከተ እርስዎ ህዝቡን አታነሳሱ የሚል መልእክት አስይዘው እኔን ወደ ኤርትራ የላኩኝ መሆኑን ለማረጋገጥ ምስክርነት ጠርተዋል። ክቡር ጠቅላይ ሚኒስትር ከዚህ ላይም ትልቅ ስህተት ፈጽመዋል። እኔ የማውቀው ሀቅ ከዚህ የተለየ በመሆኑ በዚህ ረገድ ጥሩ ምስክር ልሆኖት አልችልም። እንደ እርሶ ከእውነት ጋር የተጣላ ሌላ ምስክር ቢፈልጉ ይሻሎታል። እኔ ስለ ትግራይ ህዝብ ያለውትን አመለካከት እንድናገር ከፈለጉ የማውቀው እውነት እርሶ ከተናገሩት በእጅጉ የተለየ ነው። በእውነቱ ለመናገር በዚያ ወቅት ጭምር ከሚያስጨንቁኝና ለሌሎች እንደ ጥላ እንዲያዩ የሚያደርጉት ጉዳዮች ውስጥ አንዱና ዋነኛው የትግራይን ህዝብ መበደልና ማጥላላት ነበርም። ለእኔው ለራሴ ያሉኝ ላስታውሶት በ3 ሳምንት ውጊያ የህወሓት ኃይል ሰባብረን መቀሌን ተቆጣጥረናል የሚለውን ድል ለማክበር በተጠራው ስራ አስፈጻሚ ኮሚቴ ስብሰባ ላይ የነበረን የግምገማ ሐሳብ መሰረት በማድረግ አንድ ሐሳብ አንስቼ ነበር። የቀረበው ግምገማ ዋና ዓላማው ህዝቡ አሁን ላይ የተፈጸመው ጥቃትም ሆነ በመከላከል የተወሰደው የኃይል እርምጃ ዱብዳ ሆኖበትም ከማንም ወገን ሳይሰለፍ ባይተዋር ሆኖ ጦርነቱን በገለልተኝነት ይመለከት ነበር የሚል ነው። እኔም በዚህ የግምገማ ሐሳብ ላይ በመመርኮዝ ህዝቡ እንዳረጋገጥ ነው የደህንነት ስጋት እንዳይፈጠር ወታደሩ በአሸናፊነትና በበቀል ስሜት እንዳይያዝም ጥፋት እንዳይሰማው ጥንቃቄ መደረግ አለበት። ቶሎ ብሎ የሲቪል አስተዳደር እንዲቋቋምና በራሱ ልጆች አስተዳደር መደረግም ይኖርበታል። በደል በሚደርስበትም ከሆነ ህወሓትን ሊናፍቅና እንደገና ሊጠናከር ይችላል የሚል ስጋት አዘል አስተያየት አቀረብኩ። እርስዎ በመድረኩ ላይ ያነሱትን ሐሳብ በአዎንታዊ ተመልክተው አለፉትም። መድረኩ ተጠናቆ ስብሰባው ሲያልቅ ጠርተው በግሎ ስለ ትግራይ ህዝብ ያሉትን አመለካከት በትክክል የሚያሳይ አስተያየቶን ላስታውሶት እንዲህ ነበር ያሉትም። ትግራዮች ከእንግዲህ አይደራጁም። ሸንበቆ አግኝተው ጠንክረው ሊወጡ ይችላሉ ብለህ አታስብም። እንዳይነሱ አድርገን ሰብረናቸዋል። ብዙ ሰው የትግራይ ህዝብ ይለናል። የትግራይ ህዝብ ከማን ይበልጣል? እንዳይነሳ አድርገን አድቀነዋል። በቀጣይም የበለጠ እናደቃቸዋለን። መሸሻ ከባድ ስለሆነ ከእንግዲህ ያ የምናውቀው የትግራይ ተመልሶ አይመጣም የሚል ነበር። የትግራይ ኃይሎች ከአማራ ክልል ወጥተው ወደ ትግራይ ከተመለሱ በኋላም በዓለም አቀፍ ማህበረሰብ ዘንድ ተደራደሩ የሚል ግፊት እየተጠናከረ በመምጣት ወቅትም የሚከተሉት የድርድር ስልት ትግራይን ቀስ በቀስ እርግፍ አድርጎ መተው እንደሆነ በደቡቡ ስብሰባ ላይ የተናገሩት ሀቅ ነው። እኔ የማውቀውና ስለ ትግራይ ህዝብ ያለው እውነተኛ አመለካከት ይህ ነው ብለዋል ገዱ አንዳርጋቸው። በፓርላማ ንግግሩ ትንሽ እውነትነት ያለው የእኔ ወደ ኤርትራ መሄድ ነው። ቀኑን በትክክል ለማስታወስ ባልችልም ጥር መጀመሪያ አካባቢ 2013 ዓመተ ምህረት ላይ አንድ የውጭ ጉዳይ መስሪያ ቤት ባለስልጣንን ይዞ የእርሶ መልእክት ለፕሬዝዳንት ኢሳያስ አፈወርቅ እንዲደርስልኝ ልካውኝ በማግስቱ ደርሼ ተመልሻለሁ። የመልእክቱ ጭብጥም ህወሓትን በማሸነፋችን የደስታ መግለጫና ስለ ቀጣይ ጥያቄዎች ነው። ሆኖ 3 ጉዳዮች ላይ ያተኮረ
ያተኮረ ነበር ሲሉ የአብይን የውሸት ንግግር ውድቅ አድርገዋል። ውድ የአርቲኤም ኢትዮ ቤተሰቦቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንዲሆኑ እየጋበዝን ቸር ተመኘንም።